ከተጀመረ ዛሬ ልክ 2 ሳምንቱን የደፈነው የመካከለኛው ምስራቅ ጦርነት በዓለም የነዳጅ ዋጋና አቅርቦት ላይ ከፍተኛ ተጽዕኖ እየፈጠረ ይገኛል። ተጽዕኖው በመካከለኛው ምስራቅ ብቻ ተወስኖ የቀረም አይደለም። እዚህ በእኛ ሀገር በኢትዮጵያ መጠነኛ ጭማሪ እንዲደረግም ምክንያት ሆኗል። ሪፖርተራችን ኤርሚያስ በጋሻው የጦርነቱን ተጽዕኖ በሚከተለው ጥንቅሩ ያስቃኘናል። አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት ከጀመሩ ኢራንም ከአሜሪካን ጋር ትስስር አላቸው ባለቻቸው የቀጠናው ሀገራት ላይ የምላሽ ጥቃት ከከፈተች 2 ሳምንታት ተቆጠሩ። ለወትሮም ውጥረት አጥቶት የማያውቀው የመካከለኛው ምስራቅ ቀጠና ባለፉት 15 ቀናት ደግሞ በሚሳኤልና ድሮን ሰማይና ምድሩ ሲታረስ ነው ይሄኛው ሳምንትም የተጠናቀቀው። እስካሁን በጦርነቱ በኢራን ከ1300 በላይ፣ በእስራኤል 16፣ በሊባኖስ ከ450 በላይ ዜጎች እንዲገደሉ 7 የአሜሪካ ወታደሮችም ሕይወታቸውን እንዲያጡ በሺዎች የሚቆጠሩ ደግሞ ጉዳት እንዲደርስባቸው ሆኗል። ሰብአዊ ጉዳቱ በዚህ ልክ ሲቀጥል ምጣኔ ሀብታዊ ተጽዕኖው ደግሞ ቀስ በቀስ እየተስተዋለ ይገኛል። በተለይ በፋርስና በኦማን ባህረ ሰላጤ መካከል የሚገኘውና የዓለም 20 በመቶ የነዳጅ ጭነት የሚተላለፍበት የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በዓለም አቀፉ ገበያ እንዲያሻቅብ አድርጎታል። ባለፉት 2 ሳምንታት አንድ በርሜል ድፍድፍ ነዳጅ እስከ $120 ደርሶ ነበር። ከጦርነቱ በፊት ከ60 እስከ 70 የነበረ ዋጋ ነው። እንግዲህ የአሜሪካ ፕሬዝደንት ዶናልድ ትራምፕ ጦርነቱ በአጭር ጊዜ ይጠናቀቃል፣ ከነዳጅ ጋር የተያያዙ ማዕቀቦችን እናነሳለን፣ በሆርሙዝ ሰርጥም የሚተላለፉ መርከቦችን እናጅባለን ማለታቸውን ተከትሎ የነዳጅ ዋጋ ወደ $90 ወርዶም ነበር። በዚህ ሳምንት የነዳጅ ዋጋ እንዲቀንስ ከነዳጅ ጋር የተገናኙ ማዕቀቦችን እያነሳን ነው። ማዕቀብ የጣልንባቸው አንዳንድ ሀገራት ነበሩ። ችግሩ እስኪፈታ ማዕቀቦችን እናነሳላቸዋለን። ጊዜው ሲደርስና አስፈላጊ ከሆነ ደግሞ የአሜሪካ ባህር ኃይልና አጋሮቹ በሰርጡ የሚተላለፉ መርከቦች የሚያጅቡ ይሆናል። በዚህ በመሳተፋችን ኩራት ይሰማናል እና በአጭር ጊዜ ይጠናቀቃል። በድጋሚ ከጀመሩት ግን በከፍተኛ ሁኔታ ይመታሉ። ሳምንቱ የተጠናቀቀው ግን የአሜሪካና የእስራኤል ጥቃት ቀጥሎ የኢራንም ምላሽ ሳይቆም የነዳጅ ዋጋም $100 ላይ እንደተንሳፈፈ ነው። ግሎባል ፔትሮል ፕራይስ የተሰኘው በመላው ዓለም በ150 ሀገራት የነዳጅ የችርቻሮ መሸጫ ዋጋዎችን የሚያወጣው ተቋም ይፋ እንዳደረገው መረጃ ከሆነ ደግሞ ከጦርነቱ በኋላ በ85 ሀገራት የነዳጅ ዋጋ ጭማሪ ተስተውሎበታል። የ1973ቱን የአረብ የነዳጅ ዕቀባ ተከትሎ የተመሠረተው ዓለም አቀፉ የኢነርጂ ኤጀንሲ የነዳጅ ዋጋ ጭማሪን ለመከላከል ከአባላቱ ክምችት 400 ሚሊዮን በርሜል ነዳጅ ወደ ገበያ እንደሚያስገባ ያስታወቀውም በዚህ ሳምንት ነበር። የሩሲያ ዩክሬን ጦርነት ሲጀመር 180 ሚሊዮን በርሜል ነዳጅ ወደ ገበያ የለቀቀው ኤጀንሲው ከተመሠረተ ጀምሮ እስካሁን ከአባላቱ ክምችት ከለቀቀው የነዳጅ መጠን ይሄኛው ትልቁ እንደሆነ ተመዝግቧል። 32 አባላት ሀገራት ያሉት ዓለም አቀፉ የኢነርጂ ኤጀንሲ አባላቱ በድምሩ 1.2 ቢሊዮን በርሜል የነዳጅ ክምችት አላቸው። በተቀናጀ መልኩ አባላቱ ከክምችታቸው ነዳጅ ወደ ገበያ ሲለቁ ይህ 6ኛቸው ነው። ዓለም የነዳጅ ዋጋ ጭማሪን ለመቋቋም የተለያዩ እንዲህ ያሉ እርምጃዎችን ሲወስድ ኢራን በአንጻሩ ከዚህ ቀደም ጥቃት ከሰነዘረችባቸው የነዳጅ መሠረተ ልማቶች በተጨማሪ በዚህ ባሳለፍነው ሳምንት ነዳጅ ጫኝ መርከቦችንም እየመታች እንደሆነ አስታውቃለች። ይህ ብቻ ሳይሆን የአገሪቱ ጦር ሰራዊት ቃል አቀባይ ኢብራሂም ሶፋጋሪ ሁኔታው በዚህ ከቀጠለ ዓለም ነዳጅ በበርሜል $200 ለመግዛት ይዘጋጅ ብለዋል። በዚህ ጦርነት የመጀመሪያ ቀን የተገደሉ አባታቸውን በመተካት የኢራን መንፈሳዊ መሪ ሆነው የተሾሙት አያቶላህ ሞጅተባይ አሊ ሐሚኒ በኢራን ብሔራዊ ቴሌቪዥን በድምፅ ብቻ የመጀመሪያው መልእክታቸውን ያስተላለፉትም በዚህ ሳምንት ነበር። አያቶላህ ሞጅተባይ አሊ ሐሚኒ በዚህ መልእክታቸው ኢራን የሆርሙዝ ሰርጥን ዘግታ እንደምትቆይና መፋለሟን እንደምትቀጥልም ተናግረዋል። And when it comes to the Strait of Hormuz and other fronts, the enemies have no experience that is enough to affect us. We will continue our efforts and we will keep these places as they are. ከአዲስ አበባ ቴህራን ከ3000 ኪሎ ሜትር በላይ ይርቃል። እዚያ የሚንቀለቀለው እሳት ግን በስሱም ቢሆን አዲስ አበባ ላይ መፋጀት ጀምሯል። የንግድና ቀጠናዊ ትስስር ሚኒስቴር ከመጋቢት 1 ቀን ጀምሮ ናፍጣ ላይ በሊትር የ10 ብር ጭማሪ ተደርጎ 139 ብር፣ ቤንዚን ላይ የ3 ብር ጭማሪ ተደርጎ በሊትር 132 ብር መሆኑን አስታውቋል። የገንዘብ ሚኒስትሩ አህመድ ሺዴ በዚሁ ሳምንት በሰጡት መግለጫም በጦርነቱ ምክንያት የነዳጅ አቅርቦት ላይ ችግር እንዳይፈጠር እየተሰራ እንደሆነ ገልጸው ነበር።
ይህን ጥንቅርም ሚኒስትሩ ባስተላለፉት መልእክት እንቋጨዋለን። አሁን የዓለም ዋጋ በትላንትና ዕለት የደረሰበት ዋጋ ጅቡቲ ላይ የምንረከብበት ዋጋ በመናይበት ጊዜ ቤንዚን 205.74 ሳንቲም 205 ብር .74 ሳንቲም መሆን ነበረበት ማለት ነው። ሆኖም ግን በትላንትና ዕለት የተደረገው የዋጋ የደረሰበት ዋጋ 132.18 ነው። ይሄ የሚያሳየው አሁን ባለው ዓለም አቀፍ ዋጋ በመናይበት ጊዜ አሁንም ቤንዚንን መንግስት 73 ብር ከ56 ሳንቲም በሊትር እየደጎመ የሚገኝ መሆኑ ያሳያል። እንዲሁም ነጭ ናፍጣን በምንወስድበት ጊዜ ነጭ ናፍጣ አሁን ዓለም አቀፍ ዋጋ የደረሰበት ጅቡቲ የምንረከብበት ዋጋ ማለት ነው በሊትር 238 ብር ከ13 ሳንቲም ደርሷል። ይሄ ትላንትና ዕለት የተወሰነው ውሳኔ 139.84 ብር ሲሆን ይሄ ልዩነቱን በምናይበት ጊዜ ነጭ ናፍጣ ከዓለም አቀፍ ዋጋ አንጻር ጅቡቲ ላይ በምንረክበት ዋጋ በሚነጻጸርበት ጊዜ በአንድ ሊትር ብቻ 98 ብር ከ29 ሳንቲም እየደጎምን እንገኛለን ማለት ነው። ስለዚህ የኢትዮጵያ መንግስት በከፍተኛ ኃላፊነት የዓለም አቀፍ ነዳጅ ዋጋም በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበትም ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ መሆኑን ህብረተሰቡ ተረድቶ ይሄ በከፍተኛ ውጭ ምንዛሪና የመንግስት ድጎማ እየቀረበው ያለው ሀብት በአግባቡ ጥቅም ላይ እንዲውል በተቀመጠለት የግብይት ሰንሰለት ብቻና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ ሁሉም ተዋናዮች፣ የነዳጅ ኩባንያዎች፣ ማደያዎች፣ የመንግስት ተቆጣጣሪ አካላት እንዲሁም በየደረጃ ያሉ ማንኛውም መንግስታዊ ተቋማት፣ የንግድ ድርጅቶችና መላው ህብረተሰቡ ይሄ ጉዳይ ወደ ትክክለኛው መስመር እንዲገባ ከፍተኛ ኃላፊነት እንድትወጡ ለማሳሰብ እፈልጋለሁ። የኢትዮጵያ መንግስት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እና ዋጋ ቀውስ ተከትሎ ሊመጣ የሚችለውን ጫና ለመቋቋም የሚያስችለውን ማንኛውን አማራጭ በመውሰድ በተወሰነ ደረጃ ከዲፖዎቻችንም ለህብረተሰቡ በማቅረብ እንዲሁም ተጨማሪ አጣዳፊ ግዢዎችንም ጭምር በማድረግ አስተማማኝ አቅርቦት እንዲቀጥል እያደረገ ይገኛል። ይሄ ስራ ተጠናክሮ የሚቀጥል ነው የሚሆነው።